ውድ ቤተሰቦቼ እኔ ያየሁትን ማመን አልቻልኩም። መብርሃንን ነው የምላችሁ። በጣም አሳዛኝ ነገር ነው፣ ያልጠበኩት ነገር ነው። ብዙዎች በየፊናው በየግላቸውም ሆነ በተቃዋማዊ መንገድ በይሳት እየጮሁ እንደሆነ ታውቃላችሁ። ምክንያቱም ስለ ደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አባቶች ግድያ ማለት ነው ቁጥራዊ መረጃ እስካሁን ድረስ አልወጣም። ነገር ግን አባቶች እንደተገደሉና እንደታፈኑ ሰምታችኋል ብዬ አስባለሁ። የተለያዩ ሚዲያ ተቋማትም እየዘገቡ ነው። እነ ተዋህዶ ሚዲያ ማዕከል፣ እነ ኢቲአርት ሚዲያ፣ ሌሎችም የቤተክርስቲያን ሚዲያዎች እየዘገቡ ነው። ዋና የመረጃው ምንጭ ግን ማህበረ ቅዱሳን ነው እና እኔ ያልጠበኩት ያሳዘነኝ ነው ያልኳችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋናው ሚዲያ ኢኦቲሲ ስለዚህ ነገር ምንም አላለም። ትላንት ነበር ማህበረ ቅዱሳን በዚህ ጉዳይ መረጃ ይዞ የወጣው። ትላንት ማለት ሰኔ 15 2017 ዓ.ም ነው። ዛሬ ሰኔ 16 2017 ዓ.ም ማለት ነው። እንግዲህ እስከ አሁኗ ሰዓት ድረስ አንድ ቀን አልፎታል ይሄ ጉዳይ ምንም አይነት ነገር። ይህ የቤተ ክርስቲያናችን ትልቁ ቀደምቱ ከእናቶች መቀነት በመተወጣ ገንዘብ የሚተዳደረው በመመናን የሚተዳደረው ይህ ተቋም እስካሁን ድረስ ምንም አላለም። በጣም ነው ያዘንኩት። እኛ በአቅማችን ሆነ ቲክቶከሮች ሁሉም በየፊኖ ሲጮሁ ነበር። እኔ አንድ ተራ ዲያቆን እኔም በአቅሜ ትላንት ድምጽ አሰምቼ ነበር፣ ቪዲዮ ሰርቼ ነበር። 300 ምናምን ቪዲዮ ነው የታየው። በትልቁ ቻናል ገብታችሁ ማየት ትችላላችሁ። እኔ መረጃውን አቅርቤ እኔ ራሱ የተሰማኝን ስሜት እንዳዘንኩ ራሱ ገልጫለሁ። ለእናንተ መረጃውን አቅርቤ ነበር። የኮሜንት የመጀመሪያው ሴክሽን ላይ አስቀምጥላችኋለሁ። በትልቁ ቻናል ቪዲዮ ሰርቼ ነበርና እኔ አንድ ተራ ዲያቆን ራሱ አንድ የቤተክርስቲያን ተራ አገልጋይ እንዲህ ድምጽን አሰምቼ የቤተክርስቲያኑ ትልቁ የሚዲያ ተቋም ምንም አለማለቱ ብቻ በጣም ይገርማል። አንድ ለእናንተ የምታው ነገር ሐሳብ አስተያየታችሁን የምትሰጡበት ነገር ይህ ነገር ስለ ቤተክርስቲያናችን ወቅታዊ ጉዳይ ወቅታዊ የውስጥ ሁኔታ የሆነ የሚጠቁመን ነገር አለ ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። ያብነት ሌሎች ቪዲዮችም አሉ። ቪዲዮችን እንመለከታለን። እንደ አስለመድነው ስለ ፓስተር በጋሻው ደሳለኝ የሆነ የሰውዬ ሊተውን አልቻለም። አንድ በጣም ያስጠላ ነገር ተናግሮ መናገር የሆነ እሱንም እንመለከታለን። ሌሎች ቪዲዮችም አሉ። ውድ ቤተሰቦች 15/10 ወር 2017 ዛሬ እሁድ ማምሻውን የዝቋላ አቦ አባቶች በድጋሚ ተገደሉ። ሼር አድርጉ ይላል። እስቲ ቪዲዮ እንመልከት። አባቶች ሲያለቅሱ ምን እንደሚሻለን እኮ መብራንን መች ነው ግን የቤተክርስቲያን የመከራ ዘመን የሚያበቃው? መች ነው የሚያበቃው? ቆይት ያለ ቪዲዮ እሱን እንመልከት። የአቡነ ናትናኤልን ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉት፣ ስቃይ ላይ ነው ያሉት። ክርስትና ዛሬ እየተሰደደች ነው፣ የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው።
ሺህ ዘመን አንኖርም። ለዘላለምም በዚህ ምድር ላይ አንቀርም። እንሄዳለን ሁላችን። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። እውነትን ይዘን ብንሄድ ይሻለናል። ሺህ ዓመት አንኖርም እና ለእውነት እንቁም ሁል ጊዜም ቢሆን። በቃ እኔ በህይወቴ የምከተለው ነገር የህይወቴ መርህ ነው፣ ለእውነት መቆም። በተለይ ሚዲያ ላይ ስትሆኑ ብዙ ነገር አለና ሁሌም ለእውነት ለቤተክርስቲያን መቆም ነው፣ ለቤተክርስቲያን ድምጽ መሆን ነው። ሐሳቤም እቅዴም ለእውነት እንኑር እና ከዓመታት በፊት አቡነ ናትናኤል የተናገሩት ነገር ምንም አይነት የተለወጠ ነገር የለም። ራሱ አሁንም በድጋሚ አጋጥሞናል። ውድ ቤተሰቦቼ እግዚአብሔር መልካሙ ጊዜ ያምጣልን። ኮሜንት ላይ አባቶችን እግዚአብሔር ነፍሳቸውን ይማር በረከታቸው ይደርብን እያላችሁ ሁላችሁም ጻፉ። እግዚአብሔር ረድኤት በረከታቸውን ያሳድርብን፣ እንደ ቅዱስ ጴጥሮስ ሰማዕትነት አድርጎ ይቀበልላቸው፣ በረከታቸው ይደርብን ማለት ፈልጋለሁ። እንኳን ለእመቤታችን ለቅድስት ኪዳነ ምሕረት ወርኃዊ መታሰቢያ በዓል እንኳን በሰላም አደረሳችሁ ውድ ቤተሰቦቼ። ዛሬ 16 ናት። እስቲ ቪዲዮችን እንመልከት። ከዚህ በኋላ የምነግርሽ እማምላክ ድንግል ማርያምን እስካልካድኋት ድረስ ህሊናዬን ማንነቴን አጥቼ ድንግል ማርያምን እስካልካድኋት ከቅፏ እስካልወጣሁ ድረስ ብሰጥ አይደለም ብደፋው አያልቅብኝም። እውነት ብደፋው በቀንደው ባቃተው አያልቅም። ዋናው ድንግል ማርያምን ህሊናዬን ህሊናዬን አጥቼ እማምላክን የጭንቃ ማላጇን ከዛ ጎዳና ህይወት አውጥታ የሾመችኝን እማምላክን ስጠይቃት የማትሰስትብኝን እማምላክን እስካልከዳኋት ከሷ አቅፍ እስካልወጣሁ ድረስ እንደው አትስጉ። ኧረ ይሄ ልጅ የምትሉ አላችሁ፣ መጨረሻያን ያሳየን የምትሉ አላችሁ። እድሜያችሁን ያርዝመውና እናንተም ለመቃጠል እኔም በጣም በከፍታ ለመብረር ያብቃል። እንግዲህ ጠላቶችን አትስማ ወንድሜ። እኔ እማምላክ እስካለች ድረስ ማለቴ ከማምላክ እቅፍ እስካልወጣሁ ድረስ እመኑኝ ከፍታ ብቻ ልዕልና ብቻ ንግስና ብቻ ነው የኔ መጨረሻ። እንግዲህ ምቀኞች ከሆናችሁ እግዚአብሔር ማስተዋሉን ያድላችሁ፣ እማምላክ ታንሳላችሁ ይሄንን ክፉ መንፈስ። ወዳጆቼና መልካሞች ከሆናችሁ ደግሞ ሁሌ እንዳስደሰትኳችሁ ሁሌ በደስታዬ እንደተደሰታችሁ ትኖራላችሁ። እናንተን ላለማስከፋት ወዳጆቼን አክባሪዎቼን እንዳላስከፋ እማምላክ ትርዳኝ፣ ድንግል ማርያም ትጠብቀኝ፣ እናንተም ጸልዩልኝ። ቲክቶክ ላይቭ ላይ ምስክርነት ስለመብርሃን ሰጥቶ ነው አንድ ወንድማችን። በእውነት ከሷ አቀፍ ሆነን ምንም ያጣነው ነገር የለም። ገና ወደፊት ወደ እድገት ወደ ብልጽግና ለማለት እናመራለን። እግዚአብሔር ከኛ ጋር ይሁን። እሷ መብርሃን አትለየን፣ ከሷ አቀፍ አንጥፋ። ዮናታን ይህ ጣዖት አምላኪነት ነው። በመጽሐፍ ያለው የማርያም ተአምር እንዴት ይታየዋል ልቡ ለሆነውር እንጅማ መችኔን ይዘልፈኝ ነበረ መጽሐፍ አንብብ ብሎ እናቱን በመካድ ልጇን ተቀብሎ ጽንስ እየዘለለ ጭንቅ እየቀለለ መልአክ እየማለለ ሰው ፍቅሯን ቀምሶ በስሟ እየማለ ያቃለልከው ገድሏን ያንቋሸሽከው ስሟን ለምን ያለ ህለታ ምን ልትል ነው ጌታን ወንጌል እየሰበክ ምዕራፍ ቁጥር ጠቅሰህ የአምላክ እናት ማክበር እንደምን ተሳነ? እንድባረክ እንጂ የእሷን ስም መጥራቴ እንድከብር እንጂ ለስሟ መሞቴ ጌታም አስቀድሞ ብላታል እናቴ። ከዚህ በላይ ታምር ተገልጾ አላየንም በሰማይ በምድር። ይልቅ መምጫው ቀርቧል አላውቅህም ሊልህ ስሟን ጠርተህ ቀረብ ጌታ እንዲምርህ። አዛኝ ናት እሷ አማላጅ ናት እሷ ሩህ ናት እሷ እንኳን ለወደዳት ለሚጠላት ቢሆን የሚሳሳ ነፍሷ። ተናገርኩኝ እኮ ማርያም ሩህ ናት እንኳን ለወደዳት ለጠላት አማላጅ። ማርያም ብለህ ታደስ ወጣት ሆነ አጣርት። ለሚጠሏትም ራሱ ርሬት ናት። ውድ ቤተሰቦቼ ዛሬ 16 ኪዳነ ምሕረት ናት ብያችኋለሁ። ፍቅሯ ይብዛልን። በድጋሚ እንኳን አደረሳችሁ። እንቀጥላውንም እስቲ ወደድክም አልወደድክም አመለካችኋት አልከንም አላልከንም እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች።
ቅዱስ ጎርጎርዮስ ዘንዚናዙ ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve የሔዋን ጠበቃዋ ቤዛዋ ሆነቻት። ፍቅሯ ይብዛልን የመብርሃን ስሟን ጻፉ። ኪዳምረት እናቴ እያላችሁ ጻፉ። ተሳትፏችሁ ለማየት ነው። ጻፉ እንዲምለው ብዙ ጊዜ ኮሜንት ላይ ስትሳተፉ ደስ ይላል። ፍቅር የጎደለን ሰዎች ሃይማኖታችን አያድነን። ሃይማኖትማ አጋንንት ያምናሉ ይንቀጠቀጣሉ ይላል ያዕቆብ በመልእክቱ ምዕራፍ 2 ላይ። አጋንንት ያምናሉ ይንቀጠቀጣሉ። ማመን ብቻ አይደለም፣ ሃይማኖት አላቸው አጋንንት። ሃይማኖትም አላቸው ያውም ከዛሬዎቹ መናፍቃን የተሻለ። በነገረ ቅዱሳን ላይ አጋንንት ጥያቄ የላቸውም። የእንጦንስን ቅድስና የመሰከሩት ቅዱሳን መላእክት አልነበሩ፣ አጋንንት ናቸው። የሚገርማችሁ የኢየሱስ ክርስቶስን የባህሪ አምላክነት ዛሬ መናፍቃኑ አማላጅ ይሉታል አይደል? ፍጡር ይሉታል፣ ነብይ ይሉታል አይደል? አጋንንት ግን እንደ መናፍቃኑ አይደሉም። አምላክነቱን አሳምረው ያውቃሉ። ፍቅር፣ ሰላም የሚባል በጎ ምግባር ስለሌላቸው ግን መንግስቱን አይወርሱም። ፍርደኞች ናቸው። ክርስቲያኖች ፍቅር ከሌለን በጎ ምግባር ከሌለን ሃይማኖት ቢኖረን ሃይማኖታችን የአጋንንት ነው የሚሆነው። የሰው ሃይማኖት ካስፈለገ ከሃይማኖታችን ጋር ፍቅረ እግዚአብሔርና ፍቅረ ቢጽ፣ የወንድም ፍቅር፣ የሃይማኖት ፍቅር፣ የቤተሰብ ፍቅር ሊኖረን ያስፈልጋል። አጋንንት ከመናፍቃን የተሻሉ ናቸው። በጣም ያሳዝናል። ከአጋንንት ማነስ እግዚአብሔር ልቦና ይስጣቸው። እንቀጥል። ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምን ሰራው ኃጢአት በእውነቱ ነፍስ እኩል ናት። ምን ላይ በዚህ በፎቁ በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን፣ ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል፣ ያቀረው ትውልድ ማፈሪያ እንዲሆኑ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ አገር ግራ ግብት የሚያደርግ ነገር ይሁን። ክርስትና ትክክል እንደሆነ በምን አወቅ ላልሽው ጌታችን ሞቶ ተነስቷል። ሞቶ መነሳቱን በየታወቅ የተጻፈ አንብብ አይደለ ካልሽኝ፣ አይ የተጻፈ አንብብ መጽሐፍ ቅዱስን አንብብ ብቻ አይደለም ታሪክም ያውቀዋል። በቃ የክርስቶስን ሞቱን ታሪክ ያውቀዋል፣ ዓለም ያውቀዋል። ትንሳኤውን ደግሞ ባይ ሪዝኒንግ ማሳየት ይችላል። ትንሳኤውን ማለት ነው። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ማንም የለም። እኔ ከዚህ ቀደምም ብዙ ጊዜ ተማምረንበታል። ሰው ሀብታም ሆናለሁ ብሎ ተነስቶ ሀብታም ሊሆን ይችላል። ዶክተር ሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ሞቼ እነሳለሁ ብሎ ግን ሞቶ መነሳት የሚችል ከጌታችን ኢየሱስ በቀር አረ ማንም የለም። ኢየሱስ ሞቼ እነሳለሁ ብሎ ሞቶ ከተነሳ ሌላውንም የተናገረውን ቃል እንድናምን ያደርገናል። በክርስቶስ በኩል የተገለጠው ነገር የምርም እውነት እንደሆነ 101% እርግጠኛ ነኝ። ለምን እንዴ ሞቼ እነሳለሁ ብሎ ከተነሳ ሌላው ነገርማ እንዴት ቃሉን ይጠብቃል እንጂ አክሊል አንተ ራስህ ሞተ ትነሳለህ ካለኝ አሜን ብዬ ይቀበላሉ። ለምን እሱ ራሱ ይሄው አድርጎት አሳይቶኛል። ጥሩ አገላለጽ ነው ወንድማችን። ፈርሰህ ትበሰብሳለህ። በእሳት ላይ እንኳን ብትራመድ የሚያድንህ አይገኝም። ሞት ለሁሉ አንድ ነው፣ ላለውም ለሌለው። ትሰማለህ? ሰማይ ጠቀስ ቤት ገንብተህ ብትኖር በከፍታ ላይ በወርቅ አልባሳት ደምቀህ በወተት ታጥበህ ብትታይ በሞት መዳፍ ግን ምንም ነህ፣ ከማንም አትሻልም። የመጣለት ወደ አንተ ገንዘብህን አይፈልግም። ብታገኝ ብታጣ ብትወርድ ብትወጣ ወደድክም ጠላህም ሰው ስለሆንክ ትሞታለህ። የሚያለቅስልህ ቢበዛም ፈርሰህ ትበሰብሳለህ። በእሳት ላይ እንኳን ብትራመድ የሚያድንህ አይገኝም። ሞት ለሁሉ አንድ ነው፣ ላለውም ለሌለው። ታዲያ ይህን እውነት እያወቅ በፍጹም አትንሸራተት። ከጉድጓድ ስበህ አውጣ እንጂ ወደ ጉድጓድ ሰው አትክተት። እያሳደርክ አትበድል ደካማን ቀንና ሌሊት። ወዳጅህን አትረደው ወዳጅ መስለህ የኋሊት። ባይሆን በምድር ላይ ለዘላለም ነዋሪ ሆነ ስለማትቀር ከመቃብር በፊት ቀድመህ የልብህን ገነት ፍጠር። ሰምተኸኛል? ጥሩ መልእክት ነው። ጥሩ መልእክት። ከሴጣን ጋር ማውራት የምትፈልጉ አላችሁ። በኦርቶዶክስም ያየሁት እኔ በጣም ነው። ዶክተር ዘበነ ሴጣን ሲያወራ የምትሰሙ
ሰይጣን ሲያወራ እየለፈለፈ ሰይጣን እውነት ያወራል። ቆይ ሪካርድ አድርጋችሁ የምትሰሙት ሰይጣንን እስቲ ንገሩ። ቀርጻችሁ ቪዲዮ ቀርጻችሁ ሰይጣን እንዲህ አለ። የሰይጣን ድምጽ የምትሰሙ ያልታደላችሁ ናችሁ እኮ ኦርቶዶክሶች እኮ። እናንተ እንደው እጥፍ ድርብ አለባችሁ ከወጣው ከፕሮቴስታንት ይልቅ እጥፍ ድርብ መከራ ያለበት አንተ ነህ። ሰይጣንን እየሰማ በስልክ ቀርጸ በዩቲዩብ ቀርጸ እንዲህ ያለ ሰይጣኑ ብለህ የምታወራ በጣም ያሳዝናል። ተመልከቱ። ኢየሱስ ክርስቶስ ውጣ ይለዋል ውጣ፣ ሂድ ይለዋል ሂድ። ከዛ በኋላ ሲያወራ ሰይጣን ያወራውን እውነት ነው ብላችሁ የምታወሩ በኋላ ሐሰት በጽባዝ ተናገረ ይደግም በሰርክ ጠዋት የተናገረው ማታ ማይደግም የተባለውን ኦርቶዶክሱ አንተ ያልታደልክ ደሞ አለህ። ምንም ላረጋህ አልችልም። አይነ ከበራ ይብራልህ፣ ልቦና ከበራ ይብራልህ። መምህራንን ስሙ እባካችሁ፣ አጥማቂያንን አትከተሉ። ቅድስት ቤተክርስቲያንን ክርስቶስን ተከተሉ። የሰይጣንንም ኢንተርቪው በዩቲዩብም በሌሎች ማህበራዊ ሚዲያዎች አትመልከቱ። ሰይጣን የውሸት አባት ነው። አቡሃ ለሐሰት የውሸት አባት፣ የውሸት ሁሉ ምንጭ። እንዴት ሰይጣን ይሰማል? ውድ ቤተሰቦቼ እባካችሁ እናስተውል። መምህራንን እንስማ። የሴት አብዮት አስነስቶ ፌሚኒስት ነው የሚጮቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ከባድ ነው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ወደደ። ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሚት የምታረግ የምትገዛ። ስለዚህ ቼክ አድርጊ ምን አይነት ሚስት ነኝ እኔ። እነዚህ ሰዎችን በህብረተሰቡ ምናምን የተገለሉ በህብረተሰቡ አይቀበላቸውም። ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብረው ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉም፣ ሴቶች ናቸው። ከባድ ነው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰው እየሰርተው ቁጭ ይላል። እነሱ ናቸው ሀገር እየበጠበጡ ያሉት። እኔ ይሸተኛል ሀገሩ ላይ ራሱ አሁን እየሸተተኝ፣ እዚህም እየሸተተኝ ነው ሀገሩ ላይ። ኧረ ምን ይሸታል? በግልጽ አየ ነው። የሆነ መጽሐፍ አንብበዋል፣ የሆነ ነገር ተምረዋል፣ የመረጧቸው የሆነ ሞዴል ያደረጓቸው ሰዎች አሉ። የነሱ ሰዎችን ታሪክ እኮ በርበር ብታረጉት እነሱም የነሱ አይነት ናቸው። ጤነኞች አይደሉም። ለወንድ ያላቸው ንቀት ይሄ ነው የማይባል ነው። በትዕቢት የተነፉ ናቸው። ያወቁ መስሏቸዋል፣ ያደጉ መስሏቸዋል፣ የሰለጠኑ መስሏቸዋል፣ የተማሩ መስሏቸዋል። በጣም ግን የተጣሉት ከወንድ ጋር ሳይሆን ከፈጣሪ ጋር የተጣሉ ሰዎች ናቸው። ከህይወት ስርዓት ጋር ተጣልተዋል። ወይ ወንድ አንቺ ከወንድ ጋር ወንድ ደግሞ የሚሉት ከባድ ነው። ክርስቲያኖች እግዚአብሔርን ቃል የምታውቁ የምታነቡ ክርስቶስን የምታውቁ ይሄንን አብዮት እንዳትንቀላቀሉት። ይዘውባችሁ የሚመጡት ጥፋት ይሄ ነው የማይባል ጠቡ ከእግዚአብሔር ጋር ነው። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ ነው የሚለው? ይደቃሉ ነው የሚለው። ከነዚህ ሰዎች ጋር እንዳትቀላቀሉ፣ በምንም መንገድ እንዳትቀላቀሉ። ሐሳባቸውን አታስተናግዱት። ፓስተር ሰሬ ወደ ህይወታቸው አታስገቡት። እነዚህ በእግዚአብሔር ላይ ነው ያመጹት፣ በወንድ ላይ አይደለም ያመጹት፣ በእግዚአብሔር ላይ ነው ያመጹት። በድፍረት ነው ዘለው የገቡት። ከገቡም በኋላ የሚነካኩት ነገር ብዙ ነው። አንድና አንድ እኔ ፓስተር ቸሬ ባለው ላይ ማስመር የምፈልገው የፌሚኒዝም የመጨረሻው ግቡ ሴቶችን ያለ ባል ማስቀረት፣ ወንድን አቃሎ ሰድቦ ወንድን ደፋሪ ገዳይ፣ በቃ ወንድን በክፋት አጠልሽቶ ሴቶችን ያለ ባል አስቀርቶ ሴት ለሴት ግብረ ሰዶማዊነት ነው መጨረሻው። ያን ነው ማለት የምፈልገው።
የሴቶችን መደፈር የሴቶችን ጥቃት ሁላችንም እንቃወማለን። ሴቶች መብታቸው መከበር አለበት። ኦፍ ኮርስ መከበር አለበት። በኢትዮጵያ ምድር ውስጥ ማንበብና መጻፍ የተቻለው የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ለሀገር ባበረከቱት አስተዋጽኦ ብዕርን ከብራና ጋር ያወዳጁ እነዚያ እጆች ምን ያህል የተባረኩ ናቸው። አሁን ያለንበትን የዘመን አቆጣጠር አለም ብለን እንድንመካ ያረገችን ይህች ቤተክርስቲያን ያሬዳዊ ዜማን፣ ስነ ጽሑፍን፣ ስነ ህንፃን፣ ፍልስፍናን፣ ሕክምናን፣ ስነ ፈለክ፣ ቴክኖሎጂ ወዘተ አንዳንዴ እንዲህ የሚያቅበዘብዘን የያዝነውን አለማጥበቃችን፣ የተሰጠንን መናቃችን፣ የተሸከምነውን አለማወቃችን ይመስለኛል። እናስተውል። ይህች ቤተክርስቲያን ብዙ ታውቃለች። እውነት ነው። እውነት ነው። ሬዲዮ ፍሪኩዌንሲውን ለማግኘት እስክትችል ድረስ ያችን ፍሪኩዌንሲዋ እስኪገኝ የሚያሰማው ድምፅ አለ። የሚረብሽ ድምፅ፣ በጣም ሽሚል ድምፅ ይረብሻል። ለሚሰማው ሁሉ ይረብሻል በጣም። ግን ያንን ረብሻውን ተቋቁመን ልክ ትክክለኛውን ፍሪኩዌንሲ ካገኘ ነው ጥርት ያለ ድምፅ ይሰማል። በቃ ከዛ ከሬዲዮ ጣቢያው የሚተላለፈው መልእክት ጥርት ብሎ ይሰማል። ዲያብሎስ መጀመሪያ ለጸሎት እንዳንቆም ከዛ ደግሞ ለጸሎት እንድንቆም እንደዚያ ይረብሻል። በቃ የተለያዩ ሐሳቦችን በማምጣት ድካም በማምጣት የሚያስጨንቁን ነገሮች በማምጣት በቃ ይረብሸናል። ያንን ተቋቁመን አንድ ጊዜ ያቺ የጸሎት መስመር ውስጥ ከገባን ልክ የሬዲዮን ፍሪኩዌንሲ እንደማግኘት ከገባን ከዛ በኋላ የሚኖረን ህይወት የሚገርም አገላለጽ ደስ የሚል አገላለጽ ርዕስ አድርገው የተነስተነው ቪዲዮ እዚህ ጋር ይታየኛል። በጋሻው ባሰበት ይላል። እስቲ እንመልከት የዚህ ሰውዬ ጉዳይ። ይሄ በሱት የተጠቀለለው መጽሐፍ፣ በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ያው እንደሰማነው ነው። በጋሻው አንዳንዴ ነገሮችን ለመናገር እንኳን ቃላት እስኪጠፋን ድረስ በዚህ ደረጃ ቤተክርስቲያንን ለመውረር ቤተክርስቲያንን ለመንካት መነሳታቸው ያሳዝናል። በጣም ይከብዳል። እውነት ለመናገር አንደኛ ያ ሁሉ 67 ሚሊዮን ተከታይ ይኖሮን ያን ያህል የጠነከረ አባቶቻችን ንብረት ኖሮ ያን ያህል ኦርቶዶክሳዊ ጥንካሬዎች ኖሮን ማንም ሰው የተነሳ እቺን ታላቂቷን ቤተክርስቲያን እቺን ታላቂቷን ኦርቶዶክሳዊት እናታችንን እንዲህ ሲሳደብ እንዲህ ሲናገር መመልከት ትንሽ ያማል፣ ልብ ይሰብራል። እውነት ለመናገር ግን በቤተ ክርስቲያን ታሪክ የነበረ ስለሆነ በዚያ እንደነቅም። በዓለም መላእክት ጀምሮ የነበረው ፈተና ዛሬም እየቀጠለ ነው። አፍኒና ፊናስ ቤተ መቅደስ ውስጥ ሆነው ነበረ የካዱት። እግዚአብሔር ግን የነሱን ጥፋት የነሱን ክፋት አይቶ የነሱን ኃጢአት የተመለከተ እግዚአብሔር በጦርነት መካከል ነው ዋጋ እንዲከፍሉ ያደረገው። ዛሬም እነዚህ አካላት አንድ ሆነው የቤተ ክርስቲያን ጉያ የነበሩ ኋላ ግን ወጥተው ቤተ ክርስቲያን የሚሳደቡ ሆነው ታይተዋል። እግዚአብሔር ቀን አለው፣ እግዚአብሔር ጊዜ አለው። ደግሞ በምድራችንም ሕግ አለ። ለሚመለከቱ አካል አድርሱልኝ፣ ሐሳብ አስተያየት ስጡኝ፣ ሐሳብና አስተያየቶቻችሁን አስቀምጡ። የበጋሻው ደሳለኝ ጉዳይ ከትዝታው ባልተናነሰ መልኩ ጥያቄ ውስጥ የሚገባ ስለሆነ እሱም እንደ ትዝታው የሕግ ክፍሉ ጉዳዩን ይመልከተው የሚል መልእክቴን ለማስተላለፍ ወዳለሁኝ። በላይቭም በስፋት የምንነጋገር ይሆናል። ወንድማችን ሁሉ መብራት እግዚአብሔር ይስጥልን። በጣም ትልቅ ነገር ነው። እኔ አሁን የነሱን ነገር እንደው በተው ደስ ይለኛል። እንደው ትምህርታችን ዝም ብለን ብንማር ይሻላል ብዬ አስባለሁ። ካሁን በኋላ የነሱ ነገር ይሰለቻል። በየጊዜው በቃ ቅድስት ቤተክርስቲያን ላይ ያነሱ ያሉ ነገር የሚያስጠላ ነው። የሕግ ክፍሉ ስራውን ቢሰራ እኛ እንተወው ነበር። የሕግ ክፍሉን እስቲ እንጠብቃለን። አሁንም በጋሻውም እዚህ ሊስት ውስጥ መግባት አለበት ባይነኝ። እኔ በበኩሌ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እስቲ አባታችን አባ ገብረ ኪዳን እስቲ እዚህ ጋር ቪዲዮ ይታየኛል። የእንቁራሪት ጩኸት የሚጮሃለ እሱ የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። በመምህር አምላክ ሊኖር አይደለም እንዴ? አሁን ብድግልና መንገድም ህይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለሱን ሞኝ አባቶች በዜማ በሰዓታት ሲሉት በሰማቸው እዚህ ምን አንቀጽ ለሐባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት፣ ታጥቀው እንቅልፋቸውን ትተው አዎን አቤቱ የሁሉ አምላክ ነህ፣ አዎን አቤቱ የሁሉ ንጉሥ ነህ፣ አዎን አቤቱ ሁሉን የምትገዛ ነህ፣ አዎን አቤቱ ሁሉን የምታድን ነህ፣ አዎን አቤቱ በእውነት የሁሉ ገዢ ነህ፣ አዎን አቤቱ የሁሉ መድኃኒት ነህ፣ አዎን አቤቱ ሁሉን የምትጠብቅ ነህ።
sky.